የሚገደል ሰው ብዙ ነው። ያ የሚገደለውን ሰው ጠብቀን ህይወቱን ማዳን ካልቻል ባጫሉም እያለቀስን በሌላውም እያለቀስን መቀጠል የለብንም። በእንደዚህ አይነት ጊዜ ሚስቴክ ሊፈጠር ይችላል። በፍጥነት እየፈታን መሄድ እንሞክራለን። አቶ አዳንም ከዚህ አንፃር ቢመለከቱት ጥሩ ነው። ሽግግር መንግስት ሐሳብ ማቅረባችሁ ብዙም የሚቆረቁር ነገር አይደለም። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሐሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሐሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው እንጂ እስሩን ብቻ ካጎላ ነው እናንተ መኖር እኮ አትችሉም። መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከናንተም ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። አቶ አዳነ መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆቆዝ ነው የመጣው። እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለክ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል ማን ያዋጋዋል ኢሹ ሊሆን ይችላል፣ ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ይሄን ነው እነሱም ያውቃሉ። እነሱ የሚፈልጉት እንደዚህ ያሸብረው እኛ ተሸብረን ምናምን እዚህ ያለው ኃይል ጠፍቶላቸው መንግስት የለም ብለው የሆነ ፑፔት አስቀምጠው ፍላጎቶቻቸውን ማሳካትና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን ይቻላል አፋችሁን ዘግታችሁ ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። ይሄ እንደማይቻል አታካሽ ስራዎች ይጠይቃል፣ አድካሚ ስራዎች ይጠይቃል። በጣም ብዙ መልፋት አለብን፣ አርሚ ማጠናከር አለብን። እሱን አድርገን ጠላታችን አሸንፈን ኢትዮጵያ እናስቀጥላለን። በማሸነፉ ጉዳይ ምንም ብዙ ስጋት የለም። ማሸነፍ የሚያስችል ስራ ለመስራት ግን ጥረቶች ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት ሁለት በሬዎች መንገድ እየሄዱ ይገፋፋሉ እና እዛ ካሉ ሰዎች በለው በግራ በቀኝ እያሉ በሬዎቹን አደባድበው በሬዎቹ ደክመው ይወድቃሉ።
መውደቅ ብቻ ሳይሆን ፌንት ያደርጉና መነቃነቅ ያቅታቸዋል። ከተወሰነ ጊዜ በኋላ እነዛ በሬዎች አንድ ቦታ ተኝተው ይነቃሉ። የት ነው ያለነው ሲሉ ቄራ። ሁለታችንም ሲሉ አዎ። ሁለት የሚደባደቡ ኃይሎች ከዚህና ከዚያ ሆኖ የሚያደባድበው ኃይል አንድ ቄራ ነበር። ሲደክሙ ሁለቱንም ወሰዳቸው። አሁን ኦሮሞ፣ አማራ፣ ጉራጌ፣ ስልጤ፣ ወላይታ ምናምን ብሎ የሚያባላህ ከደከመ በኋላ አንድ ቄራ ወስዶ ነው የሚያርድ። ሁለት ቄራ የለም። እስክትደክም ነው የሚያባላህ እንጂ ከወደክ በኋላ እርዱ አንድ ቦታ ነው የሚሆነው። ከዚህ መጠንቀቅ ያስፈልጋል። የአማራ ተወላጆች ባለፉት 5 ዓመታት አዲስ አበባ ላይ ያላቸውን ስልጣን ባለፉት 30 ዓመታት ኖሯቸው አያውቅም። የፈለገ ሰው ተደራጅቶ ያጣራ። ድሮ የነበረው ስልጣን 25% ኦፒዲዮ፣ 25% ብአዴን፣ 25% ቲፒኤልኤፍ፣ 25% ደህዴን ነበረ። የፈለገ ቢያብጥ ስልጣኑ 25% ብቻ ነበር በአዲስ አበባ ላይ የአማራ ድርሻ። ዛሬ ግን ካላጋነንኩት 33 እስከ 35% ስልጣን አለው። ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት፣ መከላከያ፣ ውጭ ጉዳይ፣ አየር መንገድ፣ በቃ ተቋማት ቢባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ ከባቢዎች አሁን በሩ ክፍት ነው። እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው። እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። የማይሰሩ ነገር ግን የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባስዩ አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። ከብቱን መርጠን የምንገዛ እኛ ነን። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከፍቃዳችን ውጭ ግን ለሺህ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ ፈልጋለሁ።
በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶችን እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ባለፉት ጥቂት ዓመታት ዋርካን የመቁረጥ ባህል ሲሰፋ ምክክሩ እየቀነሰ ንግግሩ እየቀነሰ አንተ ትብስ አንቺ ትብሽ የሚለው ባህላችን ከኔ ወዲያማ እኔ ብቻ እኔ ካላልኩ እኔ የምፈልገው ካልሆነ የሚል አደገኛ ልምምድ ተቀየረ። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። የኦሮሞ አባቶች ተርቱ አፋን ጋሪ አፈጋሪ ጫላ ይላሉ። መልካም ንግግር ከመልካም አልጋ የተሻለ ያሳርፋል ማለት ነው። ሰው በውስጡ ነገር ካለው ምንም አልጋው ያማረ ቢሆን ይገላበጣል እንጂ አይተኛም። ውስጡ ያረፈ ሰው ግን መደብ ላይም ቢሆን ድንጋይ ተንተርሶ መተኛት ይችላል። ውስጣችን ሰላም እንዲሆን መልካም እንቅልፍ እንድንተኛ ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ይህ ውይይት የሚሳካው አሌ ጥያቄ ሲጠይቅ ጋሞ የማይጎዳ ከሆነ ያ ጥያቄ የማይጎዳው ከሆነ አሌም መቀበል አለበት። አሌ ጥያቄ ሲጠይቅ ጥያቄው ጎፋን የሚጎዳ ከሆነ ግን አሌ ጥያቄውን መሳብ አለበት። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ፣ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። የደከሙ ኮሚሽነሮች በማምሻ እድሜያቸው ለኢትዮጵያ ልፋታቸው ምንዳቸው የዚህ ውይይት ውጤት ይሆናል። እንደዚህ ያለው መድረክ ማዘጋጀት ባለመቻላችን ለረጅም ዘመናት ዋጋ የከፈሉ የሞቱ የቆሰሉ ኢትዮጵያውያንም ቢያንስ በአጸደ ገነት ሳሉ በሌላ ትውልድ በተሰራ ስራ እረፍት ሊያገኙ ስለሚችሉ ያለፉትን የደከሙትን የሚመጡትን እያሰብን አንተ ትብስ አንቺ ትብሽ ብለን ለኢትዮጵያ የበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በትግራይ አንድ ትልቅ አባባል አለ። ምኽሪ ሓደ ትህት ምድሪ፣ ምኽሪ ክልተ ልዕሊ ምድሪ፣ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ተልባ ብንጫጫ በአንድ መቆጫ አይደለም ይለው ብትንጫጪ ከህገ መንግስት ውጪ ሆነች። እኔንና ቤተሰቤን ተንተነኝ እስቲ። አንቺና ቤተሰብ ፍሬዘር ነጋሽ ቱራ ኦሮሞ ነው አይደለም? በእናትሽ ደግሞ አማራ ሆነሽን አውቃለሁ። ዘር ደግሞ የሚሄደው በአባት ነው። አይዘር ደግሞ
ልጆችሽ የምርጫ ጉዳይ ነው። እንደ ህገ መንግስቱ ይምረጡ። አንቺ ኦሮሞ ተሆንሽ አባታቸው ትግራዋይ ተሆነ ወይ ደግሞ አማራ ተሆነ ወይ አማራ ወይ ትግራዋይ ኦሮሞ ተሆነ አባታቸው ኦሮሞ ነው የሚሆነው። እንደዚህ ነው ኢትዮጵያዊነት የተቆላለፈው። እንደዚህ የተቆላለፈውን እንግዲህ ለማስተካከል ህገ መንግስቱን እናስተካክለው። ማንኛውም የሀገሪቱ ህገ መንግስት ነው። ህገ መንግስት ጠባቂ ደግሞ መከላከያው ነው። ሁሉ ህጎች፣ አዋጅ፣ ደንብ፣ መመሪያ ምናምን የምትይው ከህገ መንግስት ነው የሚመነጨው። ህገ መንግስት ክልስ የሚባል ነገር የለው። ድብልቅ ቡራቡሬ እንዳንቺ ሾው ደግሞ ማን ነው ህብር ነው። ህብር የሚባል ነገር የለው ህገ መንግስቱ። ሃርመኒ የሚባል ወይ ደግሞ ህብር ወይ ደግሞ ምንድነው እሱ የሚባል ነገር የለው ህገ መንግስቱ። ህገ መንግስቱ በኦሮሞ ነው የሚያቅሽ፣ በአማራ ነው የሚያቅሽ፣ በጉራጌ ነው የሚያቅሽ፣ በትግሬ ነው የሚያቅሽ፣ በ86 ብሔር ብሔረሰብ ከዚህ ውጭ ሆናለሁ ብትይ ሌት ተቀን ፎክረሽ ሌት ተቀን ስጮይ ታድራለሽ እንጂ ከህገ መንግስት ውጪ ምንም አትሆኝም። ስለዚህ አዲስ አበባ ስትይ አዲስ አበባ የሚባል ብሔር ታለ ፍጠሩና አዲስ አበባ የሚባል ብሔር አለ 87ኛ አድናርጋችሁ ይሰማል። ግን አሁን አንተ በምትለው መንገድ ህገ መንግስቱን እንቀይረው። በቃ ህገ መንግስቱን እንቀይረው። እየመዘዙ መለያየት ያዋጣናል ወይ? መለያየት ሁል ጊዜ ለአውሬ ለጅብ ያጋልጥሻል። ነገር ግን አልለያይም ብለሽ ለእግር አጣቢነት ለቤት ሰራተኝነት ወይ ለዘመኝነት ሲምንቂው ጭንቅላቴ ላሻናለው ሚል ተሆነ ትለያለሽ። ልብናልሽ ለመትለይ ባልና ሚስት እኮ ተፋቅሮ ተጋብቶ አንዱ ሌላውን የማከብር አንዱ ሌላውን የሚያወርተው ይለያያሉ። እኛ እኮ በጋራ ሊኖር የሚችለው እርስ በርሳችን ስንከባበር ነው። አንዱ ሌላውን እየናቀ አይሆንም። እየናቀኝ ለኢትዮጵያዊነት ብዬ ለምን 80 90 ቦታ አትበተን? ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። ያሸነፈ ወይም ያሸነፉ ፓርቲዎች በጋራ ኢትዮጵያን የሚያልቅ መንግስት እንደሚመሰርቱ ካላሸነፍን ልናስረክባችሁ በጋራ የሚያሰራ ሁኔታ ከተፈጠረ ከእናንተ ጋር ልንሰራ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከእናንተ ሰምተን ከእናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም አይግባቡም እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትህትና ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ ከአንበሳው ጋር ግጭት የለንም። በአማራ አካባቢ አንድ የሚታወቅ አባባል አለ። በአንድ አካባቢ አንድ አንበሳ በአንድ ጫካ ውስጥ ይኖራል። ያ አንበሳ ያለበት አካባቢ ማህበረሰቡ ለአደን ወጥቶ አንዳንድ ነገር ሊያገኝበት የሚችል ጫካ በአንድ አንበሳ ተይዟል። ያ አንበሳ ደግሞ ኃይለኛ ነው። ሲጠጉት ይተናከሳል፣ ይገላል፣ ይበላል። እና ሰው ምርር ሲለው እንደዚህ እንደ ዛሬ የአገር ሽማግሌዎች ሰብሰብ አድርጎ ሂዱና በስርዓት አናግሩት፣ እኛ ከአንበሳው ጋር ግጭት የለንም፣ ከፊሉን ጫካ እሱ ያዘው፣ ከፊሉን ደግሞ ለኛ ለአደን ይተውልን ብሎ ሽማግሌ አደራጅተው ሲልኩለት ለመመጣችሁ አለ። ያስከው ቦታውን ተቸገርን ለምግብ ግማሹን ላንተ ግማሹን ለኛ ተውልን ሲሉት ሰዎቹን ተቆጥቶ ግማሹን በልቶ ግማሹን ገድሎ ግማሹን አቁስሎ መለሰ። ተመለሱና አብሯቸው ከሄደ ሰው ከፊሉ ቀርቷል፣ የተመለሰውም ቆሳስሏል። አዝነው ይሄንን እንደ ታሪክ እየተናገሩ ከተወሰነ ጊዜ በኋላ የነሱ ልጆች ወጣቶች ይሄን እየሰሙ ያደጉ አይ እኛ መሞከር አለብን፣ አባቶቻችንን በልቷል፣ ዝም ልንል አንችልም፣ ሄደን እኛ ምን ሞክር ብሎ ተደራጅተው ወጣቶች ይሄዳሉ።
ለምን መጣችሁ አላቸው። ነገሩት ታሪኩን። በልሰበበት ጊዜ ስጡኝ አላቸው እና ወጣቶች ተመልሰው መጥቶ ለማህበረሰቡ ተናገሩ። አገኘ ነው ነገር ነው ልሰበበት ብሎናል ብለው ሲናገሩ እናቶች አባቶች አርደው ደግሰው ትልቅ ፌሽታ ሆነ እና ልጆቹ ግራ ገባቸው። ገና እኮ ቃል ነው የተገባልን፣ ላስብበት እኮ ነው ያለን። አንድ ግዳይ እንኳን ሳናመጣ ሳናደን ምንም ሳንሰራ ይሄ ሁሉ ድግስ ምንድነው ብለው ሲሏቸው መቼም ትልቅ ሰው ትልቅ ነው። እኛ ዛሬ ደገስነው በዚያ መንገድ ሰው የሄደ እንጂ የተመለሰ አናቅም። ሄዳችሁ መመለሳችሁ በራሱ ነገ ተስፋ እንዳለ ያመላክታል። ከዚህ ቀደም ስንልክ ሲቀሩብን ነው የምናቀው። አሁን መመለሳችሁ በራሱ ተስፋ ስላለው ለዚያ ነው የምንደግሰው አሏቸው ይባላል። አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው። ውሸትና ጩኸት ደግሞ አይሰሩም ብቻ ሳይሆን የተሰራ ያፈርሳሉ። ፖስት ትሩዝ የሚባለው ዘመን፣ ድህረ እውነት የሚባለው ዘመን ዋነኛ ዓላማው ምንድነው? ፖስት ትሩዝ ማለት ዋነኛ ዓላማው ፐርፐዝ የሌለው ዓላማ የሌለው ከዕለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ መፍጠር ማለት ነው። ፖስት ትሩዝ እንደሱ ነው። ውሸት ውሸት ውሸት፣ ምንም ኮንሲኩዌንሻል የሆነ ሐሳብ የለም፣ ሲኩዌንሻል የሆነ ኖሌጅ የለም፣ ሀ ተብሎ ሁ የለም። ሁሌ ሀ ነው፣ ሁሌ ጩኸት ነው። ሲሰባሰብ አንድ ግብ የሚያሳካ ነገር የለውም። ፖስት ትሩዝ ሎጂክ የቀነሰ ማለት ነው። ሪዝኒንግ የቀነሰ ማለት ነው። ፋክት የቀነሰ ማለት ነው። ኢሞሽንን ከፍ ያደረገ ማለት ነው። ምን ብናገር ነው ሞቅ ሞቅ የሚለው? በፖስት ትሩዝ ዓለም ውስጥ ኢሞሽን በገነነበት ፋክት በቀነሰበት ዓለም ውስጥ መምህራን እንኳን የፋክት ጉዳይ የሚገዳቸው ሆኖ ካልቆሙ ነገር ይበላሻል። ዕውቀት ምንድነው? ዕውቀት የሚባለው ዳታ ኮሌክሽን የሚባለው ጉዳይ አንደኛው ካለፈው መማር አለብን። ለምሳሌ ፖለቲከኞች ኦኬ ኃይለ ሥላሴ እንዴት ወደቁ? ደርግ እንዴት አድርጎ ነው የጣላቸው? ምን ችግር ነበረበት? ደርግ ንጉሱን ሲጥል ምንድነው ያበላሸው ነገር? እሺ ኢህአደግ የሚባለውስ እንዴት መጥቶ ደርግን ያሸነፈው? ከዛ ያሁኑስ እንዴት መጣ? እቺን እንኳን ለመማር ዝግጁ ካልሆኑ ደርግ ያደረገው ለመድገም ኢህአደግ ያደረገው ለመድገም እኛ ያደረግነው ለመድገም ከሆነ እንዴት ይሆናል? ከታሪክ መማር ማለት ትናንት ያለፈውን ነገር በወጉ ባያስ ሳይሆኑ ጀጅመንታል ሳይሆኑ መፈተሽ ማለት ነው። በስህተት ከንቲባ የሆኑ ሰዎች ባህሪ ነው እሱ። አድዋ 00 ሰራለው ብሎ መቀመጥ አይቻልም። ካልክ ስራ አሳይ ሰርተ እንጂ ዝም ብሎ ጀምሮ የሆነ ነገር አቁሞ መተው የከንቲባ ባህሪ አይደለም። በስህተት ከንቲባ የሆኑ ሰዎች ባህሪ ነው እሱ። የከንቲባ ባህሪ ሳይጀምር ነው የሚጨርሰው። አቅዶ ቲም አዘጋጅቶ ቦታ ለይቶ ልክ ሲጀምር የሚጨርስበትን ቀን ነው የሚያወራው። ማትጨርስ ከሆነ አትጀምር፣ ማትጨርስ ከሆነ አትነካካ። ስትጨርስ አስውበህ አሳምረህ ማትጨርስ ከሆነም አትነካካ። ከንቲባዎች ፕሪፓሬሽን፣ ፓርትነር፣ ፐርፎርም ማድረግ ለፐርፐዝ ዋናው መነሻው ፐርፐዝ ነው። ለመስረቅ ከገባህ አይሳካልህም፣ አትሰራም፣ አይሳካልህም ማለት ትሰበስባለህ ወረቀት ግን አይሳካልህም። ለስራ ከገባህ እግርን የሚያስረውን ሰውዬ እግርን አስለቀቀ የምታልፍና የምትሰራ ከሆነ አንተ ታልፋለህ። በዘመናት መካከል አንተና ስምህ ይጸናሉ። ከንቲባ ማለት ሰው ውስጥ ጥሎ የሰው ህይወት የሚቀይር ሲሆን ማንም አይረሳው፣ ማንም አይረሳው። ስብሰባ ማድረግ በተሸፈነ መኪና ብቻ መመላለስ ከሆነ ራስህ እንዳትታይ ራስህን ሸፍነ ስታበቃ ሰው ሊያውቅ አይችልም። አሻራ ማኖር ከፈለክ
በዓላማ ተዘጋጅተህ የሚያግዙህን ለይተህ ጀምረህ ጨርሰህ ካሳየ ግን የሚቀጥል ስምና አሻራ ይኖርሃል። ገንዘቡ የሚነካ አይደለም። የግል ሆስፒታል ገብቶ መውጣት 100 ሺህ 200 ሺህ ዲማንድ የሚያደርግ ነው። የፕራይቬት ሆስፒታል የፕራይቬት ክሊኒክ ሴፍ ሄቨን ሆኗል። በቃ ሰው ቢሞትም ቢቆስልም ምናምንም ችግር የሌለበት እንደዛ የሚባል ነገር አይሰራም። በህግ ነው የሚሰራው። ልክ የትምህርት ኳሊቲ ኢምፖርታንት ነው እንቆጣጠር እንዳልነው በጤናም አስፈላጊው ሰርቪስ እየተሰጠና ዜጎች እየተገለገሉ መሆናቸው ማወቅ ያስፈልጋል። አንደኛ ፕራይስ ገንዘቡ የሚነካ አይደለም። የግል ሆስፒታል ገብቶ መውጣት 100 ሺህ 200 ሺህ ዲማንድ የሚያደርግ ነው። በዛ ልክ ነው የሰርቪሱ እርግጠኛ አይደለም። በሙያ መታየት አለበት። ሁለተኛ የማዳን ሬታቸው መጠናት አለበት። ሰው ገብቶ ብር ከፍሎ ማይድን ከሆነ ዋጋ የለውምና ኢንቨስት ማድረጋቸው ጥሩ ነው፣ መደገፍ አለባቸው። ግን ዜጎቻችንን የሚያድኑ መሆን አለባቸው። ቁጥጥር ያስፈልጋል። ሰደን ሱፐርቪዥን ያስፈልጋል። ቁጥጥር ያስፈልጋል። የሙያተኞቹን ብቃት ያስፈልጋል። ኤቲክስ መለካት ያስፈልጋል። እንደዛ ካልሆነ የሕክምና ሴክተር የጥፋት ሴክተር ነው የሚሆነውና ትንሽ እዛ አካባቢ ስራ ቢሰራ ጥሩ ነው። በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን፣ ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ ይህ አየር መንገድ ተመርቆ እንደተባለውም በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል።